በማህበራዊ ገጽ ምን ጥያቄ ያላችሁ ብለን የለሚ ኩራ ክፍለ ከተማ ነዋሪዎችን ጥያቄ አቅርበን አቶ ዳንኤል የተባሉ ግለሰብ ያቀረቡትን ጥያቄ ለዚህ መድረክ መርጫዋለሁ። ለሚ ኩራ ክፍለ ከተማ አቶ አድማሱ በስራቸው ያሉ አመራሮችን አስተባብረው በርካታ ስራዎችን እየሰሩ ነው፣ ሊመሰገኑ ይገባል ካሉ በኋላ በተመሳሳይ አቶ አመርጋ የወረዳ 6 ዋና ስራ አስፈጻሚ እጅግ በጣም ቀና የሆኑ ህዝቡን ታች ድረስ ወርዶ እያነጋገሩ ይገኛሉ፣ ምስጋና ሰጣቸዋል ይላል። ጥያቄያችን ግን የአራብሳ ሳይት 3 የመንገድ ችግር በተመለከተ ጥያቄ ቀርቦ በቅርብ ይፈታል ተብሎ መልስ የተሰጠ ቢሆንም እስካሁን ምንም የተጀመረ ነገር የለም። በዚህ መንገድ አለመሰራት ምክንያት የመብራት ቆጣሪ የማስገባት ስራ ሳይት 5 የተሰራ ቢሆንም ሳይት 3 ግን በመንገዱ ምክንያት እስካሁን አልተጀመረም። የትራንስፖርት አገልግሎትን በተመለከተም በተመሳሳይ የከተማ አውቶቡስ ቀድሞ የነበረው መነሻ ሰፈራ አደባባይ ላይ የነበረ ቢሆንም ሳይት 5-6 ያሉ የነዋሪዎች ጥያቄ መነሻ ማድረግ ፌርማታው ወደ ሳይት 5 የወረደ ቢሆንም ከዛ ተነስተው ሲወጡ በተለይ በገብርኤል በኩል ሲያልፍ 3 ፌርማታ መብራት አጥፍተው ቁጥራቸው እንዳይታይ አድርገው ዘግተው ስለሚያልፉ ነዋሪው የተቸገረ ስለሆነ ከሚመለከታቸው አካላት ጋር ተነጋግረው መፍትሄ ቢፈለግልን ቢያንስ የተወሰኑ ባሶች ከቀድሞ ፌርማታ ላይ መነሻ አድርገው እንዲጭኑ ቢደረግ እናመሰግናለን፣ ይበርቱልን ብለዋል። መልካም። የነዋሪያችን የጠየቁት የአራብሳ 3 የመንገድ ስራ ነው። ይህን ስራ እየሰራልን እና እዛው አካባቢ ያለውን ጥያቄ እየመለሰ ያለው የከተማችን መንገዶች ባለስልጣን ነው። በፊት የነበሩት የልማት ተነሺዎችንም አሁንም በቅርብ የመጡ የልማት ተነሺዎችን የመንገድ ጥያቄ እየመለሰ ስለሆነ በዚህ አጋጣሚ ማመስገን እፈልጋለሁ። በሳይት 3 ላይ የተጠየቀው ጥያቄ ትክክል ነው። ያለበትን ደረጃ ብቻ ገልጬ ለማለፍ የጨረታ ሂደቱ ኦልሞስት የተጠናቀቀበት እንደሆነ መረጃ ወስጃለሁ። በቅርብ ጊዜ ወደ ስራ እንዲገባ እኛም እንከታተል ይሆናል። ከትራንስፖርት ጋር በተገናኘ በጣም በርካታ የልማት ተነሺዎች ያሉበት አካባቢ ላይ ቀደም ብሎ በጣም ብዙ ጥያቄዎች ናቸው የነበሩት። ይህንንም ከትራንስፖርት ባለስልጣን ጋር ተነጋግረን በምን አይነት መልኩ ነው መፈታት ያለባቸው የሚለውን አይተን በተለይም ከተማ አውቶቡስ በ3 መስመር ላይ ነው እንዲራዘም የተደረገው እዛ አካባቢ ላይ። እሱ ብቻ አይደለም፣ ሚኒባሶች፣ እነዚህ ቅጥቅጦች፣ ከዚህ በተጨማሪ የውስጥ ለውስጥ መንገድ ላይ የባጃጅ መስመሮችንም ጭምር የከተማችን መንገዶች ባለስልጣን አይሚን ትራንስፖርት ቢሮ ፈቶልን ወደ ስራ ተገብቷል። ምናልባት አሁን አፈጻጸም ላይ ፌርማታ የሚቀይሩ ወይ ደግሞ መብራት አጥፍቶ የሚሄዱ የተባሉ ጥቆማዎችን ይዘን የት አካባቢ ምን የሚለውን ቅርንጫፍ ጽህፈት ቤቱም ስላለ የትራንስፖርት ከነሱ ጋር በቅርበት የምንሰራ ይሆናል። መተንም ቦታው ላይ የምናይ እንደሆነ በዚህ አጋጣሚ ለጠያቂያችን ግልጽ ለማድረግ ፈልጋለሁ። መልካም። አንድ ማዕከል ላይ ተገኝተን ያሰባሰብነው ቪዲዮ አለ፣ የተገልጋዮች አስተያየት አለ። እሱ እንከታተልና መቋጫችን እናደርገው። ውድ ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። እስኪ በአንድ ማዕከል አገልግሎት የክፍለ ከተማ አገልግሎት አሰጣጥ ምን ይመስላል የሚለው እንዳሰናል ተከታትለን እንመለስና የመሰናበቻችን ይሆናል። አሁን ያለው ከረንትሊ ያለው ሰርቪስ ግን በጣም ሪላቲቭሊ ጥሩ ነው። ኦልሞስት 5 አመት አውቀዋለሁ። በፊት የነበረው መጉላላትና እንግልት አውቃለሁ። ፋይል ይጠፋ ነበር። አሁን ባለሙያ ጋር አንድ ፋይል ሰታሽ አሁን በነጋታው የትምጩ የተባስቶ የገባ ፋይል የሚጠፋበት አግባብ ነበር። አሁን ግን በጣም ጥሩ ነው። ያው ለምሳሌ ትናንት ፋይል አስገብቻለሁ 8 ተኩል ወስጃለሁ። ግን ስታንዳርዱ የሚለው ከ3 እስከ 5 ቀን 9 ሰዓት ላይ ወሰድኩበት አግባብ አለ። የሚበረታታ ሌላ ባለሙያ ኢዚ ቀላል በግማሽ ቀን የሚያልቅበት አለ። ኦሬዲ አንድ እነሱ ባለ ጉዳይ እንዲመላለስ አይፈልግም። እኔ አገልግሎት የጠየቁት ያው የፕላን ስምምነት አገልግሎት ነበረ፣ ግን በጠየቁት ቀናት ነው የተደረገልኝ። በጣም ደስ የሚል አሰራር ነው ያላቸው፣ ፈጣን ናቸው። በጣም ያው ሰው ያንጋላቱ፣ በጣም ትሪት ያደርጋሉ ሰው እና በጠየቁት አገልግሎት የፈለኩትን ጉዳይ ጨርሻለሁ። በፊት የሚወራው ነገር በውጪ በጣም ከባድ ነው፣ ትንሽ ከበድ ይላል ነበር። ግን ስትገቢና ውጪ የሚወራው ኖሬ ስታዩ ያው በጣም ልዩነት አለው። ያው ውስጥ ገብቼ ያገኘሁትና ውጪ የሰማሁት በጣም ልዩነት አለው። በጣም ደስ የሚል ነው። በዚሁ ቢቀጥል ነው እኔ ፈቃደኛ የምሆነው። ግንባታው ፈቃድ ለመውጣት አገልግሎቱ እንዴት ነበር? በጣም ቆንጆ ነው። ሁሉም ቦታ እንደዚህ ቢሆን ጥሩ ነው። ለሚ ኩራ ምንም ችግር የለው። በደንብ ነው ቅድሚያ ነው ሁሉም የሚሰጡኝ እና ጥሩ እያስተናገዱኝ ነው። አመሰግናለሁ። እኔ ፋይል ጠፍቶብኝ ከዳር ወር ጀምሬ እስከ ዛሬ ድረስ እዚህ እየተመላለስኩ ነው። ፋይል ቤትም የለም እያሉኝ ነው። ዛሬ ማላሳታ እነሱ ጋር መጣሁኝ። አስከንዱ ጥሩ ነው፣ በሚገባ ጥሩ ነው። ያው
የሚሆነው አካል ጋር እንዲፈለግልኝ ተብሎ አስተላልፎልኛል። ያው የተሰጣቸው አካል ጋር ተከታትዬ መጠየቅ ነው። ካርታውን ካርታ ለማድረግ ነው የመጣው። የፈጀብኝ 1-3 ቀን ነው። በጥሩ ሁኔታ እየተካሄደ ነው ያለውና በጥሩ ሁኔታ እየተስተናገደ ነው ያለው። አሁን ወደ ካርታው መልሼ ያ ካርታውን ለመውሰድ ነው፣ ዲጂታል ለመውሰድ ነው። ጥሩ ሁኔታ ነው እየተካሄደ ያለው። በጣም ከበፊቱ በጣም ተሻሽሏል። በጣም ምንም አይነት እንግልት የለውም። እንደመጣሽው በመረጃ ከማግኘት ከዛ የሚያስፈልገው ባለሙያ ጋር ይልኩሻል። ባለሙያ በጥሩ ሁኔታ በስራው ገበታ ላይ ተገኝቶ በጥሩ ሁኔታ እየሰራልን ነው ያለው። ከበፊቱ በጣም ልዩነት አለው። ዲጂታል ካርታ ለማድረግ ነው የመጣሁት።